ሰበር መረጃ ጦርነቱ አዲስ መልክ እያዘ ነው። ውድ የዩቱብ ቻናል ቤተሰቦች ዓለማችን በስጋት እያናወጠ የሚገኘው የመካከለኛው ምስራቅ ውጥረት ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያሳዩ አዳዲስ መረጃዎች እየወጡ ይገኛሉ። ኢራን በቅርቡ የተሰነዘረባትን ጥቃት ተከትሎ ከአሜሪካ ጋር ወደ የትኛውም አይነት ድርድር ጠረጴዛ እንደማትመጣና ረዘም ላለ ጊዜ ለሚዘልቅ አስከፊ ጦርነት ዝግጅቷን ማጠናቀቋን በይፋ አስታውቃለች። የሟቹ ጠቅላይ መሪ አሊ ሐሚኒ አማካሪ የሆኑት መሐመድ ማሃባር በሰጡት መግለጫ አገራቸው ከዩናይትድ ስቴትስ ጋር ለመደራደር አንዳችም ፍላጎት የሌላት መሆኑን እስከፈለግነው ጊዜ ድረስ ጦርነቱን በጽናት መቀጠል እንችላለን በማለት የድርድር በሩን ዝግ አድርገውታል። ይህ በእንዲህ እንዳለ የጦርነቱ ግለት ያሳሰባቸው ፕሬዚዳንት ዶናልድ ትራምፕ ከሀገራቸው ግዙፍ የጦር መሳሪያ አምራች ኩባንያዎች ጋር ነገ አርብ በዋይት ሃውስ አስቸኳይ ውይይት ሊያደርጉ መሆኑም ተሰምቷል። የስብሰባው ዋና ዓላማ አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የጦር መሳሪያ ክምችቷ እየተመናመነ በመምጣቱ ኩባንያዎቹ ምርታቸውን በከፍተኛ ፍጥነት እንዲጨምሩ ግፊት ለማድረግ ነው። በተጨማሪም ፔንታጎን ያለቁ የጦር መሳሪያዎችን ለመተካት አስገራሚ የ50 ቢሊዮን ዶላር ተጨማሪ በጀት ለመጠየቅ ዝግጅት እያደረገም ይገኛል። ዓለም ወዴት እያመራች ነው? ሁላችንም በሂደት የምናየው ይሆናል። ሰብስክራይብ ማድረጋችሁን አትዘንጉ።